9 ዓመታትን ያስቆጠረ በእሴት በባህል በራስ ወግ በራስ እውቀትና በማንነት ጸንቶ በአብሮነት የመሻገር ጥበብ የነገሰበትን ታሪክ ነጋሪ ምድር የታደለችውን ተፈጥሯዊ መልክዓ ምድርን ጠብቃ ለትውልድ በማሻገር የትናንትን ችሎታ የዛሬን ትጋትና የነገው ኃያልነት መዳረሻ የደመረ ራዕይ ማሳያ ናማ። ይህ ለእይታ ለመዳረሻነት ሆነ ለሥራ ምቹ የሆነችው የረገጧትን ናፍቆት ሰድራ ደግማ የምትጣራዋ ያላዩዋትን በምናብ የምታስናፍቀዋ የራቁትን ደግሞ በትዝታ የምትኮረኩረዋ ውቧ ምድር ስመ ጣፋጯ ሻውፍቱ የባለ ውሃይቱ ምድር የቢሾፍቱ ከተማ መልክ ነው። በኢትዮጵያውያን ዘመን አቆጣጠር በ1909 ዓመተ ምህረት የተመሠረተችው ቢሾፍቱ ከተማ በዙሪያዋ በሰደረቻቸው የውሃ ሀብታምነቷ ነጋሪ ሐይቆቿ ምክንያት ስያሜዋን አግኝታለች። ይህ ሻውፍቱ የሚለው መጠሪያዋ ውሃማይቱ ወይንም የውሃ ምድር የሚል አቻ ትርጓሜ አለው። የባህል፣ የታሪክ፣ የእሴትና የአብሮነት ስፍራ የሆነችው ቢሾፍቱ ከመዲናይቱ አዲስ አበባ ፊንፊኔ በምስራቅ አቅጣጫ በ47 ኪሎ ሜትር ርቀት ላይ በኦሮሚያ ክልል በምስራቅ ሸዋ ዞን ውስጥ ከባህር ጠለል በላይ 1600 እስከ 3100 ሜትር በሚደርስ ከፍታ ላይ ትገኛለች። ለኑሮም ሆነ ለሥራ ምቹ የሆነ የአየር ንብረት ያለች ስትሆን በአጠቃላይ በአማካኝ 18.05 ዲግሪ ሴልሺየስ የአየር ሁኔታ ታገኛለች። 1136.6 ሚሊ ሜትር ዓመታዊ የዝናብ መጠኗን ካደረችው የከርሰ ምድርና ገጸ ምድር ውሃ ሀብቷ በተጓዳኝ ዓመቱን ሙሉ አብቃይና ለም የሆነ መሬት ባለቤት አድርጓታል። ከ1943 ዓመተ ምህረት ጀምሮ በማዘጋጃ ቤትነት መተዳደር የጀመረ የከተማው መንግሥታዊ አመራርነት መዋቅርም በ1995 ዓመተ ምህረት በአዲስ የከተማ ሪፎርም ውስጥ በመግባት የቢሾፍቱ ከተማ አስተዳደር በመባል በከንቲባ መተዳደር ጀመረ። የከተሞችን የጋራ እድገት መሠረት ባደረገው በ2015ቱ የከተሞች ሪፎርም ቢሾፍቱ በዙሪያዋ ቅርብ ርቀት ያሉትን ከተሞች አካታ በ62246.12 ሄክታር መሬት ስፋት ላይ ተንጣላ ወደ ሪጂዮፖሊስ ከተማነት ደረጃ አድጋ ትገኛለች። የቢሾፍቱ ከተማ በአቀማመጧ ከአዲስ አበባ 47 ኪሎ ሜትር ራቅ ብላ የምትገኝ ከተማ ነች። እንግዲህ ያው እንደሚታወቀው ከተሞችን ሪፎርም ለማድረግ በተጀመረው መልኩ የኦሮሚያ ክልላዊ መንግስት ከተሞች ባላቸው እምቅ ፖቴንሻል እንዲያድጉ ለማድረግ ከተሰራው ስራና ታሪካዊ ስራ ተሰራ ከምንለው ውስጥ ከተሞች ባላቸው ፖቴንሻል እንዲያድጉ ያንን ብራንድ አድርጎ እንዲወጡ ለማድረግ ያው በጨፌ በኦሮሚያ ምክር ቤት ከዛም ደግሞ በጨፌ ኦሮሚያ ተወስኖ የቢሾፍቱ ከተማ አስተዳደር በቱሪዝም ዘርፉ ምቅ ፖቴንሻልም ስላላት በዛ ብራንድ አድርጋ እንድትወጣ ተወስኖ በአዋጅ 250/2015 ተወስኖ ከተማዋ ወደ ሪጂዮፖሊስነት የተቀየረችበት ሁኔታ አለ። ቢሾፍቱ በ3 ክፍለ ከተማና በ11 ወረዳዎች የተዋቀረች ስትሆን በከተማ አስተዳደሩ ወቅታዊ መረጃ መሠረትም በአጠቃላይ 546,398 ነዋሪዎቿን አቅፋ በህብራዊነት ደምቃ ትታያለች። ነዋሪዎቿም የብሔር ብሔረሰቦችን ስብስብ፣ ኅብረት፣ ፍቅርና አንድነትን ነጋሪዎች፣ የከተማዋን
ህብራዊ ውበት መስካሪዎች ናቸው። በ2024 ዓመተ ምህረት ምቹና ለኑሮ ተስማሚ ከመሆን በተጨማሪ በሀገር አቀፍና በምስራቅ አፍሪካ ምርጥ የቱሪዝም ማዕከል ለመሆን ራዕይ ሰንቃ እየተጋች ያለችው ቢሾፍቱ በቴክኖሎጂ የተደገፈ ዘላቂ ሁለገብ